ይህን ሀሳብ ደግሞ ተቀብላችሁ እውነተኛነቱን ሳታረጋግጡ በሶሻል ሚዲያ ላይ የምታሰራጩ እንዲሁም በዩቲዩብ ላይ የምታቀርቡ ሰዎች እውነተኛነቱን የታሪኩን እውነተኛነት ሳታረጋግጡ ለፍርድ ባትቸኩሉ መልካም ነው ብዬ አስባለሁ። ከዛ በተጨማሪም ደግሞ የሀሳቡ ዋነኛ ማስተላለፍ የተፈለገው ነገር ምንድን ነው የሚለው ነገር ከማህበረሰብ አንጻር ምን አይነት ጠቀሜታ ነው የሚለውን ብታስተውሉት መልካም ነው ብዬ አስባለሁ። ምክንያቱም በዚህ ቪዲዮ ላይ ሴቶች ለራሳችሁ በቂ ናችሁ ከሚለው ሀሳብ በተጨማሪ የትዳርን አላስፈላጊነት የሚገልጽ ምክንያቱም ከምታራምደው የኤክስትሪም ፌሚኒዝም አስተሳሰብ አንጻርም እሱንም በሰዎች ውስጥ ማርን በመለወስ የማቅረብ አይነት ነገር ስላልሆነ ያን ነገር ቀድማችሁ ፈትሻችሁ ብታዩት መልካም ነው ብዬ አስባለሁ። እንደዚህ ባለ ሀሳብስ ምን ያህል ትዳር ይፈርሳል የሚለውን ለእናንተ ጥያቄውን መተው ፈልጋለሁ። ሆኖ በመካከላችን ከተፈጠረው ልዩነት በኋላ እኔ ከወደቁበት ጌታ ኢየሱስ ክርስቶስ አንስቶኝ ታሪኬ ሙሉ ለሙሉ ቀይሮ ለክብሩ አቁሞኛል። መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ተብሎ ሁለተኛ ቆሮንቶስ 5:17 ላይ እንደተጻፈው እኔም አዲስ ፍጥረት ነኝ። ስለዚህ ከነዚህ ሐሰተኛ ቪዲዮዎች ጋር የተያያዘ ምንም አይነት ሀሳብ ከዚህ በኋላ የማልሰጥ መሆኑን ለመግለጽ እወዳለሁ። በመጨረሻም በተደጋጋሚ አድራሻዬን ስትጠይቁ ለነበራችሁ አድራሻዬ የከበደ ሸክሜን ላራግፍ ከሄድኩበት ከመስቀሉ ስር መሆኑን ልገልጽላችሁ እወዳለሁ። እነሆ እናንተም ሸክም የከበዳችሁ ወደዚህ የፍቅር ጥግ ወደሆነ ወደ ክርስቶስ ኢየሱስ እንድትመጡ በጌታ ፍቅር ጥሪ ላቀርብላችሁ እወዳለሁ። አመሰግናለሁ።